ማዘሯ አለቀቃት። አለቃት ምን ልታመጪ? ገጀራው ማዘሯ ምን ለማድረግ የሞከርሽ? ምን ለማድረግ የሞከርክ ነው? ራስህ ገጀራው። ጭራሽ እናቴን አለቀም። እሺ እገልሃለሁ ገጀራው። ልቀቀኝ እንጂ። ታውቂያለሽ አይደል? ይሄ ልበ ሙሉነትሽ ነው። ልቀቀኝ ገጀራው፣ እገልሃለሁ። ቆይ እዚህ ድረስ ምን ልትሰራ መጣ? እርዳታሽ ያስፈልገኛል እህቴ። የምን እርዳታ? ገጀራው ለሊን ይዛ አዝናብ ብሎ አስጠንቅቆኛል። ለሊ እኮ እዚህ የለችም። ወዴት ሄደች? ሞተች? አይ መርፌ አልወጋም ብላ ሌላ ብላ ይቀየርኩላት፣ ግን አሁን አትመለስም። ትመለስ አትመለስ እኔ አይመለከተኝም። ቤዛ ለሊ ያለችበትን ንገሪኝ። ለገጀራው እሷን አስረክቤ እኔ ነፃ መሆን ነው እፈልገው። ምናልባት እኮ መድኃኒቶቹንም ነፃ ሊሰጠን ይችላል። ለሊ ያለችበትን ማግኘት አለብኝ። እንደዛ ማድረግ አይሆንም ዳኒ። ለምንድን ነው የማይሆነው? ለለሊ ሌላ ነገር አስቤለታለሁ። ገጀራውስ? እባክህ እሱ የራሱ ጉዳይ። አላገኙናትን በቃ በለው። እኔ እንደዛ ማለት አልችልም ቤዛ። ቆይ ለምን እንደውም አንችለው? ከዚህ በኋላ ማንም እንዲያዘ መፍቀድ የለብንም። ትሰማኛለህ? እንደውም ከዚህ በኋላ እኛ ነን አዛዥ መሆን ያለብን። ገንዘቡን፣ መድኃኒቱ፣ ሁሉም ነገር እኮ በእጃችን ነው ያለው አይደል? ቆይና እኔ ምን ላድርግ? ከገጀራው ለትንሽ ጊዜ ጥፋ። ወዴት? አላውቅም። ጥፋ አልኩ በቃ። እዚህ መሆን ራሱ ለእኔ ትልቅ አደጋ ነው ያለው። እሺ ተጠንቀቂ። አዲስ ነገር ካለ ደውይልኝ። ደግሞ ገንዘብ ያስፈልገኛል። እሺ ልክላለሁ። አሁን ሂድና ሰደበ። ከኔ ውጭ ማንም ሰው እንዳታገኝሽ። እሺ በቃ ሄዳለሁ። የቤዛ ወንድ ዶክተር እንዴት ነህ? ምን ነው አንገትህን ደፋ? አረ አላየሁም ነበረ ዶክተር። ችግር የለውም። ምን ነው በሰላም እንዳመጣት? አዎ በሰላም ነው። ትንሽ አሞኝ ልመረመር ነው የመጣሁት። ታዲያ ተመረመርክ? አዎ ተመረመርኩኝ። አሁን ደህና ነኝ። እኔ ሳልኖር ማን አየ? እህቴ ቤዛ ናት የመረመረች። እህቴ ቤዛ። ቤዛ እንደዚህ የማድረግ ፍቃድ ማን ሰጠው? እኔ እኮ ከድሮም እህቴ ናት ፈዋሽ። ሌላ ዶክተር ሲያይ ህመሙ ራሱ ይብስብኛል አይደል? አዎ ዶክተር። አላስኩም። በቃ ሂድ አንተ። እሺ ደህና ዋል ዶክተር። ሩታ። አቤት ቤዛ። ለሊ ታገኘች እንዴ? አልመጣችም። በጣም ጨንቆኛል። አታስቢ፣ ትገኛለች። ቤዛ ሰይጣኗ ለሩታ ሁሉንም ነገር ያለውን ነገር ነገረቻት። ዶክተሩ በሚስጥር አድርጎ የቆየውን ነገር ቤዛ ሁሉንም ይፋ አድርጋበታለች። ወይኔ ትሞታለች ስትላት ሩታ ምንም አትሞትም ትላለች። የቤዛ ሰይጣን ወንድም አሁን ላይ ብልጅ ያደረገ ነው ያለው። እስከ ዛሬ ድረስ ምንም አላውቅም ብሎ እናትን ማገት አይፈልግም ነበር። ነገር ግን ብሩ ብዙ ሆኖ ሲያየው አላስቻለውም። በዛን አጋጣሚ ላይ እንግዲህ ባቡሬ እናት አምልጣ ኤሉ ደግሞ ለሊ ራሷን አሳግታለች። ልጄ በፈጠረህ ልጄ ልለምንህ ተዝህ ጉድ ያውጣኝ ብትለውም እሱ ግን የቤዛ ወንድም እንዴት አድርጎ እንደሚያወጣት ግራ ገብቶታል። የቤዛ ወንድም አሁን ላይ ሁሉንም ነገር ማድረግ ባለመቻሉ በጣም እያዘንም ቢሆን ምንም ልረዳሽ አልችልም፣ አርፈሽ ተቀመጪ ይላታል። እሷም እሺ ልጄ ምንም ትንትል እናት የለህም ወይ? ለምንድን ነው እንደዚህ እያደረከኝ ያለኸው እያለኝ ብትለምነውም እሱ ግን ፍቃደኛ አይደለም። ይልቁንስ ተነሽና ከዚህ እንሄድ ሲላት አይ እኔ የትም አልሄድም፣ እዚሁ እንደፈለግ አድርገኝ፣ የፈለግከውን እሆናለሁ እንጂ ከዚህ ንቅንቅ አልልም እያለች በምትታገልበት ሰዓት ላይ ግንዱ ይመታታል። ግንዱ ሲመታት እንኳን ልታሳዝነው ፍቃደኛ አይደለችም። ከብሩን እንጂ እሷን እያስቀደሙ ስላልሆነ
ፍቅር ሰይጣኗ ማንን እንደቀጠረች አሹ ባለማወቁ ተከትሎ ሄዷል። አሹ አሁን ላይ ቆይ ዝምን ትሰሪ ነው የመጣሽው? ለምንስ ነው እዚህ ድረስ ያመጣሽኝ? ይላታል። አይ ምንም አላመጣሁም፣ ግን ዝም ብለህ ተቀመጥ ትለዋለች። ነገር ግን እሱ ደግሞ እያደረገ ያለው ማን እንደሆነ ለማጣራት ወይ ንቅንቅ ብሏታል። ቆይ አንቺ ይሄን ሁሉ እያደረሽ ያለሽው ማንን ለመጠበቅ ነው? ቆይ እንደዚህ እየሆንሽው ለማን ነው? ለዛ ለመከረኛ ሰውዬሽ ብቻ እንዳይሆን እያላት እንትን ሲላት፣ ቆይ አንተ እዚህ አይመጥንህም፣ ሰው ሁላ የሚያይህ እኮ ከልብስህ እንትንህን እያዩ ነው። ይልቁንስ ሄድ ትለዋለች። አይ አሹና ፍቅር እኮ የሳቅ ምንጭ ነው አሹ። እሱ እዚህ እንደዚህ ፍጥጥ አድርገው የሚያውኝ እኮ እንዲህ አለ ሸበላ ደግሞ ከየት መጣ ብለው እንጂ እንትን አይደለም ይላል። እንዴ ማመን አቃተው ዴቦሹ እንዴ ደግሞ እዚህ ምን ትሰራለህ? እምዬ ከኋላ ተከተል ላይ ዴቭን ልታጠምድ የነበረችበት መንገድ ግን ይህ አልነበረም። እሷ የፈለገችው ችግር ላይ ነኝ ብላ እሷ የሆነ ላይፍ ልታሳልፍ ነበረ ከሱ ጋር። ሩታ በአሁን ሰዓት ላይ በሽታውን እንደሆነ ስላወቀች ለዳይመንድ ትነግረዋለች። ዳይመንድ ደግሞ ማን ነገረች ብሎ ዶክተሩ ጋር ሲልባት ቤዛ ናት አሁን የነገረች። ቤዛ እንዴት አወቀች? ቤዛ እያወቀች ከቶኒ እንደሷ የቤዛን ማንነት አላወቀም ዶክተሩ። ቤዛ ሌላም ታውቃለች የለም ይሄንን አይቻለም ይላል ዳይመንድ። ዳይመንድ ጥሩ ሰው ይቻለም እኮ ለጥሩ ሰው አትሆንም፣ ሁሉንም ነገር እንትን እያለ በጅ በጅ አትሰጥም ይላል። ውድና የተከበራችሁ ይሄ ቻናል የቤተሰቦች ሰላም ብለናል። ሰላማችሁ በዚህ ተተረፈረፈ ይበልልን እያለን አደንቆች ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ሀገራችንን ሰላም አላህ ያድርግልን። ወጥቶ ከመቅረት ይጠብቀን። ዳኒ ነው በዚህ ስልክ ታገኛታለህ ልጅቱን ያለኝ ይላል። ዳኒ የራሱ እህት እንደሆነች አላወቀም። ዳኒና ቤዛን እችላለሁ ብሎ ከነሱ ጋር ስራ ጀምሮ የፍቅር ጋርድ አሹ አመጠለ የሚልጅ ባቡሬና ቅምጥል የእናቱን ድምፅ ይሰማል። እናቴ ድምፅ አይደለም ያረውራ ያድረሱልኝ ስትላቸው በዛን ሰዓት ላይ የእናቱን ድምፅ ነበር የሰማው። የቪዛ ወንድም ኧረ ተነሺ በሚልባት ሰዓት ላይ እሱ እንግዲህ ከዛ ሲሮጥ ቅምጥል ጀግኒት እትብሏል። ቅምጥል እበግራለሁ ያላለችዋ ሴትዮ አሁን ላይ በጣም በጅሉ ሰው እየተበግራለች።